ታዲያ ያለ መከራ እግዚአብሔር መንግስት ለመቀበል እንፈልጋለን? የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እስመ በብዙ ጻማ ወድካም ህለወነ ንባዕ ለመንግስት እግዚአብሔር፣ በብዙ መከራና ድካም ወደ እግዚአብሔር መንግስት እንገባ ዘንድ አለን ተብሎ ተጽፏል። ክርስቲያን የእግዚአብሔርን መንግስት መውረስ የሚችለው በመከራ ነው። እንደዛ ስንል ምን ማለት ነው? ክርስትናው የሚፈቅደው መስራት ማለት ነው። ሃይማኖታችን የሚያዘንን እግዚአብሔር የሚወደውን ስራ መስራት፣ ይሄን የሚያደርግ የእግዚአብሔር ማደሪያ ይሆናል። እግዚአብሔር በሱ ላይ አድሮ ስራውን ይሰራል ማለት ነው። ያልሆነ ሰውነት ለእግዚአብሔር ምቹ ያልሆነ ክርስትና ካለ እግዚአብሔር ቤት ያድራል። እናንተስ የምታድሩበት ቤት የተጸዳዳ አይደለምን? የተወለወለ ቤት አይደለምን? ከቆሸሸ ቤት እናንተ ታድራላችሁን? እስኪ ፍረዱ። እግዚአብሔርስ ታዲያ በኃጢአት በቆሸሸ አካል ያድራል? እግዚአብሔር ስራውን የሚሰራው እግዚአብሔር ስራውን መስራት የሚፈልገው በተቀደሰ ሰው አካል ውስጥ ነው። ሙሴ ቅዱስ ሆነ፣ የእግዚአብሔር ቅዱስ ሆነና እግዚአብሔር አደረበትና ስራውን ሰራ። ብትርህን አንሳ አለው። ብትሩን ሲያነሳ ባህሩን ምታው። ባህሩን ሲመታው ባህሩ እንደ ግድግዳ መቆም፣ ከዛ በደረቅ መሻገር። አሁንም ጠላቶች መጥተው ገቡ። አረ ምን ሊያርግ እግዚአብሔር አለ ሙሴ፣ መልሰህ ብትርህን ምታ። የሚገርም እኮ ነው። ብትሩን ሲመታ ደግሞ እንደ ግድግዳ ቆሞ የነበረው ባህር ናድ። አንድ ጊዜ አቤት እግዚአብሔር ሰራበት ሰው አገኘ ይሰራል። አሁንም ሲያስቸግሩ ግብፃውያን በእስራኤል ላይ መከራ እያመጡ ሲያስቸግሩ ምን ያደረገ ጊዜ ብዙ ታምራት አድርጓል። ካደረጉ መካከል የ3 ቀን ጨለማ አደረገ። ሙሴ ብትርን አንሳ፣ አሁንም በግብፃውያን ጨለማ ይሁን በል አለ። ጨለማ ሆነ፣ በእስራኤላውያን ግን ብርሃን። ይሄ ምንድነው? ድንቅ ይገርም እኮ ነው። ግብፃውያን በጨለማ ውስጥ ገብተው ይትመሰመሳሉ፣ ወዲያና ወዲህ መሄጃ አይታዩ። እስራኤላውያን ደግሞ በብርሃን። የእስራኤላውያን ውሃ የሚጠጣው ነው እያለ የግብፃውያን ውሃ ደግሞ ደም። ምኑን ይጠጡት? ይሄ ድንቅ ነው፣ ድንቅ ነው። እሱ ብቻ አይደለም። አሁንም ፈርዖን አልለቅም ሲል ትለቃለህ፣ ካልለቀክም አለና እግዚአብሔር ደግሞ የሚቆናጠጥ ዝንብ አመጣ፣ የሚባላ። ከዛ ሲበላው ሙሴ ኧረ እባክህን ወደ ፈጣሪ ለምንልኝ እለቃለሁ ይላል። ሲጸልይ ሙሴ ፈርዖን ለቅቄያለሁ ሲል ያ መከራው ሲጠፋ ደግሞ አልለቅም፣ የሚቆናጠጥ የሚባላ ዝንብ ማለት ነው። እሱ ብቻ መሰላችሁ እንዴ? በየአካባቢያቸው ደግሞ በየቤቱ ደግሞ ጓጉንቻ ዝም ብሎ የእህል መርት መስሎ ደግሞ ተመረተ። ተቸገሩ። በመኝታውም ያው ነው፣ በቤት ውስጥም ያው፣ ውጭም ያው፣ እርሻውም ያው። ለከባድ ነው እናንተ። ኧረ እባክህን ሙሴ ወደ ፈጣሪ ጩህልኝ እለቃለሁ ይላል ደግሞ ፈርዖን ሲጨንቀው ማለት ነው። ሙሴ ደግ ነው ደግሞ። እሺ ካልክማ የአምላክን ማዳን ዛሬ ታያለህ፣ እሱ ብቻ አምላክ መሆን ይልና እግዚአብሔር ሆይ ይህን መዓት አርቅ ብሎ ይነግራል። እግዚአብሔር መዓቱን ሲያደርግ ደግሞ ፈርዖን መልሶ አልለቅም። ከባድ ነው። እንዲህ አይነት ጨካኝ ትውልድ አሁን ተፈጥሮ ላይ ገባ ነው። እግዚአብሔር ያዝ ሲያደርገው ወየው ወየው የሚል ሲለቀው ደግሞ አገር የሚያጠፋ ነው። በጣም ችግር ይሄ ነው። ከዛ እየተባለ ሲያስቸግር ፈርዖን የሆነው የመጨረሻው ስጥመት ነው ማለት ነው። ስጥመት የማይሰማ ሰው አሁንም ተመክሮ የማይሰማ ካለ የመጨረሻው መከራ ይሆናል። ስለዚህ ክርስቲያኖች እባካችሁን የሚነገረው እግዚአብሔር ቃል ነው። የኛ የሆነ ምንም ነገር የለም። ይሄን ሰምተን እግዚአብሔር የሚወደውን ስራ ሰርተን መዳን የኛ ድርሻ ነው። ክርስቲያኖች እግዚአብሔር በቅዱሳን ላይ አድሮ የሚሰራው ስራ ድንቅ ነው፣ ድንቅ ነው በእውነቱ። ይሄ ምሳሌ ነው። በነገራችን ላይ ሙሴ የወልደ እግዚአብሔር ምሳሌ ነው። መሪው ሙሴ ነው። ቅድም እንደተነገረን በቅዱስ ሚካኤል አማካኝነት እስራኤልን ከመከራ ያወጣው ሙሴ ነው። ይሄ ወልደ እግዚአብሔር ምሳሌ ነው። ብትሩ የመስቀል ምሳሌ ነው። በነገራችን ላይ ብዙ ታምር የተደረገው በሙሴ ብትር ነው። አሁንም በአባቶቻችን በብፁዓን ሊቃነ ጳጳሳት አማካኝነት ታምር ይደረጋል። መስቀሉ ስራ ይሰራል። አሁንም ያ የሙሴ ብትር የመስቀል ምሳሌ ነው።
ሙሴ የወልደ እግዚአብሔር ምሳሌ ነው። እስራኤላውያን የኛ የአማኞች ክርስቲያኖች ምሳሌ ነው። ባህረ ኤርትራ ደግሞ የጥምቀት ምሳሌ ነው። መናው ያ የሚበሉት የሚመገቡት መና የሚጠጡት ውሃው የሥጋው ደግሞ ምሳሌ ነው። የደረሱበት ምድረ ርስት የመንግስተ ሰማያት ምሳሌ ነው። ከዛ ለመሄድ ነው ሁላችንም እዚህ የተሰበሰብነው። ዝም ብለን አይደለም ዋጋ ለማግኘት ክርስቲያኖች። መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። ምን አደረገ? ሲገፉ የነበሩትን ተበቅሎ ወዳጆቹን ክፉአንን ወደ ሀገራቸው እንዲገቡ አደረገ። አሁንም ዛሬ የሚገፉ ክርስቲያኖች፣ ዛሬ መከራ የሚቀበሉ አማኞች ነገ የመንግስተ ሰማያት ባለቤት እንሆናለን። ይሄን ማመን አለብን ማለት ነው። ስለዚህ ብፁዕ አባታችን በደንብ እንዲያስተምሩን ጊዜ እንዳልወስድ እኔ በዚህ ይበቃኛል። የመከረን የገሰጸን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። መንክር እግዚአብሔር በላይ ለቅዱሳን ይሁን። ቆየን። በእውነት ያንሳን በእውነት ደስ ብሏችኋል አይደለ? ሶስተኛ ጨምሩልን ደግማችሁ እንዳልኳችሁ ለጉባኤው የመጡ መምህር ናቸው። ስለዚህ ማታ ላይ አሁንም ጉባኤው እንደሚቀጥል ተነጋግረናል። ሁላችሁም እንድትገኙ ማለት ነው። ከዚህ በመቀጠል ቅድም እንግዲህ መልአከ ኃይል ስጦታው ሞላ ለእኔ ያስረከቡኝ ነገር ነበረና እሳቸው ተናግረው እንግዲህ እኔም አላፈርኩም፣ ትንሽ መጥቶልኛል፣ እግዚአብሔር ይመስገን። በመካከል የላኩልን ሰዎች አሉ፣ እነሱን አስተዋውቃለሁ። ስሜን ቅዱስ ሚካኤል ያውቀዋል። እኔ በመድረክ ላይ ብናገረው አይደለም፣ እሱ ራሱ ያውቀዋል። ችግሬን ፈቶልኛል በማለት 10,000 ብር ያበረከቱ አሉና ችግሬን ፈታልኝ በማለት በድጋሜ 10,000 ብር ያበረከቱ አሉ። ልበላችሁ እግዚአብሔር ይመስገን። እንዴት ደስ ይላል በእውነት። አሁንም ደግሞ ራሱ ቅዱስ ሚካኤል ስሜን እሱ ነው የሚያውቀው በማለት ደግሞ አሁንም 5,000 ብር ያበረክተዋል። ልላችሁ እግዚአብሔር ይመስገን። በጎ አድራጊ 300 ብር ሰጥተዋል። ልላችሁ እግዚአብሔር ይመስገን። እዚች ላይ የምታዩት አድሮንስ ይገለገልባል ማለት ነው። እዚህ በር ላይ ስንገባ የምናየው አገሮቻችን ወይነ